ሰላም ሰላም ጤና ይስጥልኝ ክብሯትና ክብሯን የኔ የብርቱካን ፋይፊቱ ቻናል ተመልካቾቼ ሰላም ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁት ሰላማችሁ በዝዝት ይበልልኝ። ለኔ መልካም ነገር የምትመኙ ሁላችሁንም ከልብ አድርጌ ነው የማመሰግነው። ከአጠገብ ሆናችሁ ለኔ በርታት ብላችሁ ከአጠገብ ሆናችሁ ሁሌም መልካም ነገር ለኔ የምትመኙልኝ አላችሁ፣ በውስጥ የምታወሩኝም አላችሁና መልካምነታችሁን የምገልጹልኝ ሁላችሁም ውድ ሀገሬ ውድ ኢትዮጵያውያን ከልብ አድርጌ ነው የማመሰግነው። እና ዛሬ የምሰራላችሁ ቪዲዮ ሎጎ ነው፣ የረፋር ስራዬ ነው። ዛሬ ምንድነው እሁድ ነው፣ ኪዳነ ምሕረትም ናት፣ ግንቦት 16 ነው በዛ አጋጣሚ ማለት ነው። ስለዚህ ረፈድ አረግ ያለሁ ምክንያቱም ሁለት ሰንበት ነው ብዬ ነው ያደፈርኩት። ሁለት ሰንበት ነውና ይሄ እንደምታዩኝ ግቢ እየጠረኩ ነው እላችኋለሁኝ። እንግዲህ መጀመሪያ አባቴን ከማውጣቴ በፊት ግቢውን ነው የምጠርገው። ለምን እንደሆነ የምጠርገው ልንገራችሁ። አንደኛ ሁሌም እንደዚህ ሁሌም መጥረግ ለግቢው ንጽህና ደስ ይላል። አንደኛ ማለት ነው። ሁለተኛ ደግሞ ይሄንን ጠረጌ እበት ነው የምጠፈጥፍበት። እበት የምጠፈጥፍበት ቦታ ተውስጥ እነሰንሰዋለሁ ማለት ነው። እና ሁሌም እበት ስጠፈጥፍ እበቴን ተመጠፍጠፊ በስት ግቢውን ነው የምጠርገው። ግቢውን ጠርጌ ነው የምጠፈጥፈ ሁለተኛ ማለት ነው። ግን በዛ አጋጣሚ አሁን በዚህ እንደምታወጥ ፀሐይ ነው፣ በጣም ፀሐይ ነው። ፀሐይ የሆነበት ምክንያት ምን እንደሆነ ታውቃላችሁ? የሁለት ድርም ሰንበት ስለሆነ ረፈድ ተቅዳሴ ይወጡ ያረፋፍዱ ብዬ ነው። ከአራት ሰዓት በኋላ እየጠረኩ ነው ያለሁት እንዲህ እንደምታዩኝ ማለት ነው። ከአራት ሰዓት በኋላ ነው። ይሄ ደግሞ ባጠገቤ ያለችው ከጀርባዬ የዶሮ ቤት ነች፣ የተንቀሳቃሽ ነች እላችኋለሁ ቤተሰቦቼ። እስቲ ከዛ እንግዲህ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ሳትሰለችሁ አሁንም ካጠገብ የሆናችሁ ተመልከቱ ማለት ነው። እንግዲህ በዚህ መልኩ ጠራርጌ እያበቃው ነው አሁን ያው ግቢ ባዘው እንደዚህ ጽድት ደስ ሲል ብቻችሁን ስትኖሩ አንድ ግቢ ውስጥ ለብቻችሁ በነጻነት ስትኖሩ አትፎካከሩም። የከሌ ልጅ አቆሽሽው አትሉም፣ ከሌ አቆሽሸች አትሉም። በራሳችሁ ነው። ቢቆሽሽም ባይቆሽሽም የራሳችሁ ጽዳት ነው እላችኋለሁ ቤተሰቦቼ። ይሄ ከወዲህ ደግሞ ኩንታሉ እነሱ የከብቶቹ ቀለብ ነው። የከብቶቹ ቀለብ ነው እላችኋለሁ ቤተሰቦቼ። አሁን እንግዲህ እዚህ ጋር እንጨርሳለን። በዚህ መልኩ ሰበሰብን አውጥተን ውጭ ላይ እንነሰንሳለን ማለት ነው። ያ እግሬን ትንሽ ያዛርጎኛል፣ ሸምቅቆኛል። ጎንበስ እየቀና ስል ሽምቅቅ እያደረገኝ ያው አንዳንድ ጊዜ ያስነክሰኛል ማለት ነው። አንደኛ እግሬን ይሸመቅቀኛል። ያው እኔ ለይቱ ስላድራለሁ ቀን ያው እንደ ትንሽ የርሽ ኪር ስለሆነ ግርም ይለኛል ለኔ ራሱ ማለት ነው። ለሊት እኮ እግሬ አይዘረጋ አይታጠፍ ጭንቅ ጥብብ ነው። እግሬን አንደኛ እግሬን ይገተግተኛል። አይዶን ነው አላቅም ምን እንደሆነ እግዚአብሔር ይፍታው ማለት ነው። በጣም ነው የሚገተግተኝና በጣም ነው አላስተኛ የሚለኝ። ግን ቀን አላርፍም። በዚህ መልኩ በመታው መልኩ ነው ፀሐይ ሆኖም አላርፍም ማለት ነው። እና እስኪ በቀጣይ ስቴፕ ደግሞ ምንድነው የምናደርገው? አሁን እንግዲህ ጋር የቀሩትን ጠራረኩኝ ማለት ነው። በደንብ ነው ማጸዳው። ባዘው እንደዚህ ማጸዳዳት ደስ ይለኛል በጣም ነው። እንግዲህ አንዳንዴ የገጠር ልጅ መሆን በጣም ደስ ይላል። እጅ እስክሪብቶ አለመደም ማለት ነው ቤተሰቦቼ። እስክሪብቶ ቢለምድ ኖሮ ያው ያንን እስክሪብቶ ነው ሁላችሁ ፈርከክ እያልኩ ነው አያችሁ። ጎንብሼ ቀና ስለ ያው በጣም ችግር ነው። ይሄ ጋር ደግሞ ወደ እንግዲህ አውጥተን ነሰን ማለት ነው። ከዛ ደግሞ ወደ እበቱ ጋር መጣን ማለት ነው። እበታችንን አሁን እናወጣለን። ከዚህ መልስስ ምንድነው ያለው የሚለውን አሳያችኋለሁ። ላይክ አድርጉ ቤተሰቦቼ፣ ላይክ እያረጋችሁ
ላይክ ሼር አድርጎ የሚሰራ ሰው አበረታቱ። እኔ ሁሌ አሁን የምሰራላችሁ በስራ ነው። ወደፊትም ያው እንግዲህ አዳዲስ ነገሮችን አመጣላችኋለሁ ብዬ ተስፋ አድርጋለሁኝ። ይሄ እንግዲህ የመጣሁት የከብት ቤት ነው። ከብቶቹ በጣም ስለሚረጋግጡት 2 ናቸው ላሞቹ እና በጣም ስለሚረጋግጡት እዚህ ጋር ላሟን ወጋቻት ማለት ነው። እና በደንብ በጣም ስለሚረጋግጡት ፍርፍር ነው የሚለው በምታዩት መልኩ ማለት ነው። ያው ምን ይደረጋል እንግዲህ ፍርፍር ቢል እንጠፈጥፋለን አውጥተን ማለት ነው። አግዘን ውጭ ላይ ነው የምንጠፈጥፈው። ተከተሉኝ ቤተሰቦቼ እስከ መጨረሻ። አሁን እንግዲህ አግዘን ጨርሰን ይሄው እንደምታዩት ነው። ዝጋ ይኸውላችሁ የአንድ ቀናቸው ነው ይሄ የሁለቱ እና ስለተፈረፈረ በጣም ብዙ ነው። አሁን ገጠመኝ ባልየው ነበርና ና ውሃ አድርግልኝ ብየው እሱ እያረገልኝ እያላቆጥኩ ነው ማለት ነው ቤተሰቦቼ። እና ያው ምን መሰላችሁ ምን ልበላችሁ መሰላችሁ ኦ ማይ ጋድ በስተመጨረሻም ቢያንስ ባትጠቀሙት ራሱ ለብር ትሸጡታላችሁ። የ20 ብር 6 ጥፍጥፍ ነው። ሳሳ አድርጋችሁ እኮ ነው ደግሞ የምጠፈጥፉ ማለት ነው። የ20 ብር 6 የ40 ብር 12 ነው ጥፍጥፉ ማለት ነው የሚሸጠው። እና ያው ሁሉ ነገር ወዳቂ የለውም ከተማ ቦታ አላችኋለሁ። ያው ከጀርባ በዛ ወዲያ የምትመለከቱት ያው ቆሻሻ በአንድ በኩል የሚጥሏሉ። በእኛ አካባቢ ምናምን ቆሻሻ የለም ውጭ ላይ። በዛ በኩል በጎረቤት ሰዎች ስላሉና ፋዛዎች ብዙ ፋዛ ተጥሏል። በፊት ለፊት እንደምታው ፌስታሉ ምናምን እዛ አካባቢ ጽድት ያለ ነው። እዚሁ ጋር ብቻ ነው የምታውት ጋር ቆሻሻ ያለ ማለት ነው። ደግሞ አንድ ቀን አረንጓዴ ሲሆን ሙሉ አካባቢውን እቀርጥላቸዋለሁ። ያው እንግዲህ ዝጋ በጣም ፀሐይ ሆኗል። ከሚገባ በላይ ነው ፀሐይ የሆነው። ያው ትንሽ እኔ ፀሐይ ፈርቼ ሳይሆን ለኔ ያው ሰላም ስላሳጣኝ ነው እንጂ ፀሐዩን የፈራሁት የትም ተዝም በላይ ፀሐይ ቢሆን እኔ ምንም ለስራዬ ስራ ለመስራት ፀሐይ ነው፣ ብርድ ነው፣ እጄ ተቆራረጠ ወይንም እግሬ ተቆራረጠ፣ ተጎዳዴው ምናምን ተቆሰቋቋቁርኩ የሚለው ባህሪ የለኝም። ራስን የመንከባከብ ባህሪ ማለት ነው። አሁን አንዳንድ ሰዎች ምን ያደርጉ መሰላችሁ? ለራሳቸው በጣም ጥንቃቄ ያላቸው ራሳቸውን ውበታቸውን ለመጠበቅ ያላቸውን ውበት ለመጠበቅ ይሄን እሰራለሁ ወይ ጥፍጥፍ አሁን ለምሳሌ ይሄን እንደዚህ የሚሰጡት የእኩል ነው። የእኩል ይሰጡታል። የእኩል ደግሞ ዛሬ ለኔ ትጠፈጥፋለች፣ ነገ ለራሷ ትጠፈጥፋለች ማለት ነው። ስለዚህ እኔ ደግሞ እንደዛ ተማረክ ወደኩ ድረስ ያው ራሴን ነው የምሰራ ብዬ ሁሌ የምሰራ በዚህ መልኩ በቀን ይሄ የምታዩትን ያህል እጠፈጥፋለሁ ጧት ማለት ነው። ያ ዛሬ ግን እንደነገርኳችሁ 2 ሰንበት ስለሆነ ነው ያረፈርኩት እና ለዛ ነው እላችኋለሁ ቤተሰቦቼ። እና እንዴት አያችሁት? እንደው ጉብዝና ይሄን እንዴት ነው? እኔ ራሴን በጣም ነው የማደንቀው እኮ ከምር። ምክንያቱም ፀሐይ ማለት ለምን እንደሆነ ራሴን የማደንቀው ታውቃላችሁ? የሆነ እኔ ለራሴ ልኑር አይደለም ለስራ ነው ልኑር የምለውና ያው በስራ በጣም ጣጣራለሁ ስራ ለመስራት ማለት ነው። እንዲያውም ወንዶች የኔን ያህል አይሰሩም ብዬ ተስፋ አደርጋለሁ። የኔ ያህል እንዲያው ልብ ይኖራቸውና ለስራ ሞራል ይኖራቸዋል ብዬ አላስብም። እውነት ለስራ በጣም ሞራል አለኝ። ስራ እያንዳንዱ አልንቅም። ትሰራ እንደው 5 ሳንቲም ያስገኘኝ እንጂ ይሄ ስራ ትንሽ ነው መስራት የለብኝም ምናምን የሚል ነው ነገር እንትን የለኝም። በቃ እንደዛ ማለት ሀሳብ የለኝም ማለት ነው። ትንሽም ትልቅም ሲሆን ባገኘሁት ነገር ሰርች የምሰራ ስራ በጣም ታስደስተኛለች። በቃ ምንም እንደሆነ ግን አላቅም። አይደው ነው ሁላችሁም እንደኔ ከሆናችሁ ደስ ይላል በጣም ማለት ነው። እንግዲህ ፈጣሪ ደግሞ በትንሽ ጊዜ እንደምቀየር የውስጤን አይቶ ተስፋ አደርጋለሁ ቤተሰብ። እውነት እግዚአብሔርን በጣም ነው በትንሽ ጊዜ
ፈጣሪ የመሰረውን ተባረከልኝ። በጣም እለወጥና ደህና ደረጃ ደርሳለሁ ብዬ ተስፋ አደርጋለሁ። የኔ ወንዶች እንግዲህ ከበትፍተፋ በኋላ ወዴት ነው የምንሄደው የሚለውን አብራችሁ ተመልከቱ እላችኋለሁኝ። ቤተሰብ ያው እንግዲህ ከስራ በኋላ ማለት ነው ቡናችንን አፍልተን ጭሳችንን አጫጭሰን ያው አይምሯችንን ፈታ እያደረግን ነው ራሳችን በራሳችን ማለት ነው። ኑ ቡና ጠጡ። ያው ትንሽ ቀንጨብ አድርጌ ነው የማቀርብላችሁ ማለት ነው የዛሬውን ስራዬን። ድርብ ሰንበት ነው ዛሬ፣ እሑድ ነው። ኪዳነ ምህረት ናት ዛሬ፣ ኪዳነ ምህረት ነች። እንኳንም አደረሳችሁ ለኪዳነ ምህረት። ያው ወገቤን ይዞኛል ዛሬ በጣም ነው የጠፈጠፍኩት። አረፈድ አድርጌያለሁ። ምክንያቱም ያረፈርኩበት ምክንያት እንደሆነ ታውቃላችሁ። ድርብ ሰንበት ነው፣ ለዛ ነው ትንሽ ረፈድ ያደረኩት። እስከዛሬ በጧት ነበር ውጭ ላይ ያለኝን ስራ ማጠናቀቀ ማለት ነው። በጧት የውጭ ያለኝን ስራ አጠናቀቄ ከዛ ከአራት ሰዓት በኋላ ወደ ቤት ውስጥ ነው የምቀመጠው። ምክንያቱም በጣም ጣይ ሲነካኝ በጣም ነው የሚያመኝ። ገባችሁ? ለምን እንደሆነ አላውቅም። አይደኑ ያው እኔም ወዲያ ማለት ይቀርም ማለት ነው። ስለዚህ አሁን ደግሞ ቡና አፍልተን እንጠጣለን ማለት ነው። ያው ይሄንን ይመስላል ማለት ነው የዛሬያችን። ተኛ ነው ወይኔ ዘንድሮ እና ይሄን እንደዛ አላችኋለሁ። ልቤን ሰርቀው ሲመጣ በጌታ ስም እኔ ረጭ ብሎ ቪዲዮ ተሰራ ነው ደስ የሚለኝ ማለት ነው። የራሳችን በራሳችን እንግዲህ ዘና እያልን ነውና እንደዛ አላችኋለሁ ቤተሰቦች። ደስ ይላል ግን ከስራ በኋላ እንደዚህ ቁጭ ብላችሁ ቡና ስትጠጡ ምናምን በራሳችሁ ህይወት ስትኖሩ ደስ ይላል። እና እግዚአብሔር አምላክ ለእናንተ የእረፍት እንጀራ ይስጣችሁ ማለት ነው። ሁላችሁም ለኔ መልካም የምትመኙ አላችሁ፣ ለኔ ሁሌ ብርታት የምትሆኑ አላችሁና በጣም አመሰግናለሁ።